እንዳለ ደስተኛ ነው በእኛ። መስፍን ዛሬ ምን እንዳገኘ አላውቅም፣ በጣም ደስተኛ ሆኗል። ደስ ይላል። በቃ እኔ ሻወር ልውሰድ። ሀሴት ወይዘሮ ሜላት እንዳስታወሰች አቶ መስፍንና ሀና አወቁ። በጣም በደስታ ተዋጡ። ወይዘሮ ሜላት ማስታወሷን ተናገረች። በጣም ደስ አላቸው። ወይዘሮ ሜላት አሁን ላይ ሀና ልጇ እንደሆነችና እንዲሁም ባለቤቷን በደንብ እንዳወቀችው በግልጽ ተናገረች። እንደምትሰሙት በተደጋጋሚ በፍጹም እኔ ሀና ልጄ ናት ብዬ ከምጠብቅ ዝም ብያ ለማስታወስ ይሻለኝ ነበር። በፍጹም ይሄንን መናገር አልችልም። እንዴት ደፍሬ ይሄን እናገራለሁ? ሳሰቃያትና እንዲሁም መከራና ስቃይን ሳለብሳት የነበረችው የገዛ ልጅ ሆና ተገኘች። በምን ቃል ነው ራሴን ደብቄ ዝም ብዬ አለማስታወስ ይሻለኛል ብላ ነበር። ሰላም ሰላም፣ ቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወይዘሮ ሜላት በስተ መጨረሻ ለአቶ መስፍን ሁሉንም ነገር ለባለቤቷ እንደምታስታውስና ሀናም ሀሴት እንደሆነችና ነገር ግን ይህንን ያደረኩት እኔ ያስታወስኩት 3 ቀን ሆኖኛል። መናገር ያልፈለኩበትም በፍጹም ምክንያቱም እንደዛ ሳሰቃያትና መከራዋን ሳሳያት የነበረው የገዛ ልጄን እንደሆነ ሳስታውስ ምንም ባላስታውስና ምን አለ አመቱን ሙሉ ዘላለም ባላስታውስ ብዬ ተመኘሁ። እንዴት ብዬ ነው ልጅ ብዬ የምጠራት? በጣም አፈርኩኝ አለች። ወይዘሮ ሜላት አሁን ላይ አስታውሳለች። ምክንያቱም እርግብ ገደልሻት አክስቴ ብላ እየተናገረችው ትዝ ብሏታል። በደንብ አስታውሳለች። ነገር ግን ለወይዘሮ ሜላት ለወይዘሮ ባዩሽ ምንም ነገር የነገረቻት ነገር የለም። አሁን በጣም ጥሩ ነገር አደርጋለች። ምክንያቱም ወይዘሮ ባዩሽ እንዳስታወሰች ካወቀች በጣም ከባድ ነገር እንደምታያጋጥማት አውቃለች። ወይዘሮ ሜላት አሁን ላይ በራሷ መንገድ ነገሮችን ማጣራትና ማን እንደመታት ለማወቅ እያጣራች ነው። አንቺ ከሆንሽ ግን እንደማለቅሽና ዋጋሽን እንደምሰጥሽ እንዳትጠራጠሪ። በፍጹም ምህረት የለኝም። እኔ ለወደድኩት እንጂ ለጠላሁት በፍጹም የሚመልሰኝም የለ። ይህንን አንቺ ለራሱ ታውቂያለሽ በማለት ከራሷ ጋር አውርታለች። በእርግጥ ወይዘሮ ሜላት አሁን ላይ ማስታወሷን ልትናገር ያልፈለገችበት የራሷ ምክንያት ቢኖራትም ግልጽነቱ ግን በቅርብ ሰው ከሆነ ይህንን ያደረገን አሁንም የኔና የሀንዬን ግንኙነት ላይወደው ይችላል። ስለዚህ የወይዘሮ ባዩሽ እጅ እንዳለበት ተጠራጥራለች ማለት ነው። ምክንያቱም ባዩሽ አክስቴ ገደልሻት ማለት ነው እያለች ስትጮህ የነበረችው እርግብ ያንን ድምፅ አስታውሳለች። ሀንዬ ከትምህርት ቤት መጣ እናቷን አዋራቻት። እንዴት ነሽ በማለት አዋራቻት። እሷን በጣም ደህና እንደሆነችና ምንም እንዳልሆነች ነገረቻት። እኔ እኮ በጣም ሰግቼ ነበር፣ በጣም ተጨንቄ ነበር። ትምህርት ቤት ለራሱ ምንም ልማር አልቻልኩም፣ አንቺን እያሰብኩኝ አለኝ። እውነትሽን ነው? እኔን እያሰብሽ ነበር አለቻት። አዎ አንቺን እያሰብኩ ነበር። ምን ትሆኝ ይሆን ብዬ በጣም ሰግቼ ስለነበረ ምንም ትምህርቱ ለራሱ ሊያዘኝ አልቻለም በማለት ለእናቷ ነገረቻት። እናቷም በጣም አለቀሰች። ከዚያ በኋላ ቤተሰቡ የት ናቸው አለች ሀና። ቤተሰቡ በሞላ እቤት ውስጥ የሉም፣ አሁን ወጥተዋል፣ ትንሽ አየር እንውሰድ ብለው ወጥተዋል በማለት ነገረችው። ወይዘሮ ሜላት ቤተሰቡ በሞላ ተሰብስቦ የደስደስ ምን እንደሆነ ባላውቅም ባለቤቴ ግን በጣም ደስተኛ ነው። ስለዚህ ልጆቹን ሁሉንም ሰብስቦ ሰራተኛዋ ሳይቀር ሰብስቦ ይዞ ሄዷል በማለት ወይዘሮ ሜላት ለልጇ ነገረቻት። እሷም እሺ በቃ እንደዛ ከሆነ እኔም ሸዋር ውሰድና ትንሽ አረፍ ማለት አለብኝ ባለቻ ቅጽበት ነበረ ሀሴት ብላ ስትጠራት ሀንዬ ቅልጥ ብላ የቀረችው። ምክንያቱም እንደምታስታውስና ምንም ነገር ማስታወስ እንደማትችል ነበር በተደጋጋሚ ዶክተሮች የተናገሩት። ይሄ ደግሞ የሆነበት ምክንያት የፈጣሪ ስራ ነው። ስለዚህ ግዴታ ትውጣ ተተባለ መውጣት ይቻላል።
አሁን ላይ ወይዘሮ ሜላት በጣም ጥሩ ላይ ናት። ነገር ግን ከኋላዊ ሊመታኝ የቻለው ሰው ማን ነው የሚለውን ነገር ጥያቄ ሆኖባታል። አሁን ላይ ሙሉ ቤተሰብ በደንብ የተረጋጋ ይመስላል። ምክንያቱም አሁን ላይ ትልቁና ዋነኛው ጤና ስለሆነ ነው። ወይዘሮ ባዩሽ እንዳያችሁት እርግብን ለመፈለግ በጣም ብዙ ጥራ ነበር። ነገር ግን እርግብም ቀላል ሴት ስላላደለች በጣም ድብቅ ስለሆነች ነገሮችን መደበቅ ችላለች። አሁን ላይ የትም ትሁን የትም ብቻ ጤንነቷ ነው። በስተመጨረሻ የሀንዬ አባት የተምቹ አጎት የነገረውን እያሰላሰለና እያሰበ ነበር። በዛ ቅጽበት ነበር አንድ ነገር ግው ያለለት። አሁን ላይ ሀንዬ ከሁለት ቤት ልትሆን አችልም፣ እዛም እዚህም መኖር አችልም። ስለዚህ ጠቅልላ እዚሁ መሆን ያለባት በማለት አቶ መስፍን ያልተጠራጠረውን ነገር ወይዘሮ ሜላት እንዴት በዚህ ፍጥነት ልትጠራጠረው ቻለች? ባዩሽን እንዴት ተጠራጠረቻት? አንዳንድ ነገሮች የምታደርጋቸው ነገሮች በደንብ ስለምታውቅ ነው የጠረጠረቻት። አሁን ላይ ሰላምዬና ቤተሰቡ ለመዝናናት ወጥተዋል። ሀንዬም እናቷ በጠራችበት ቅጽበት በጣም ደንግጣ አቀፈቻት። ነገር ግን ምንም ነገር ለሌሎች ሰዎች እንዲሰማ ስላልፈለገኝ ጸጥ ብላ አጣጥፋ ተቀመጠች። አቶ መስፍን በደስታ ተዋጠ። ምክንያቱም ባለቤቱ ለረጅም ጊዜ ምናልባት ላታስታውስ ትችላለች የሚለው በጣም ብዙ ጥያቄ ሆኖበት ስለነበር ማስታወሷ ደስ አለው። አሁን ላይ በጣም ችግርና ውስብስብ የሆነ ጉዳይ ይሄ ነው። አሁን ምንም ከማድረግ ወደኋላ የሚያግድ ነገር የለም። ወይዘሮ ባዩሽ ምን እንደሚወጣት ባይታወቅም ወይዘሮ ሜላትን በደንብ ታውቃታለች። አንድ ነገር ከተጠራጠረች ፊት ለፊት እንደምትጋፈጥና ማንም ምንም እንደማያደርጋት በጥንቃቄ እራሷ ስትናገር ነበር። ሀንዬ በስተመጨረሻ አዲስ ጓደኛ አግኝታለች። ምክንያቱም አሁን ላይ መንገዱም ሲወጣ ሲገባ የሚመለከተው እሱ ብቻ ነው። ለዛም ነው አባቴ የት ወጥቶ የት እንደሚገባ ምንም ነገር ማውቀው ነገር የለኝም፣ ምንስ እንደሆነ በምን ይታወቃል በማለት አሁን ላይ በጣም አሰጊ ነገሮችን እየተናገርኩ ነው። አቶ ኖላዊ አሁን ላይ ቤት የማይገቡበት ምክንያት ሀንዬ ስለሌለች ነው። እውጭ ገብተው እውጭ ውላሉ፣ ጠዋት ይወጣሉ፣ ማታ ይገባሉ። እንደውም አንዳንድ ጊዜ ቀድሞ ሁላ እንቁላል ነገር አብስዬ እጠብቃቸዋለሁ። በጣም ይገርማል። አሁን አንተ መጠንከር ነው ያለብህ። ጥንካሬ ደግሞ ከራስ ይጀምራል። ይሄ የሁላችንም መርህ ነው። አመሰግናለሁ።